አቢጌል በሰማችው ነገር እንግዲህ እጅግ በጣም ደነገጠች። አቢጌል የጠረጠረችው ነገር ሁሉ እውነት መሆኑን ስታውቅ ራሷን ስታለች። ሰላምና አቶ ደረጀ እንግዲህ ሰላም ቀጠሮ ስለነበራት አቶ ደረጀ በራይድ ከምትሄድ ወይዘሮ ማርታ ወደ ሐኪም ቤት እንዲወስዷት ባደረጉበት ሰዓት ግን አልታሰበ ነገር ነበር የተፈጠረው። እንግዲህ አቢጌል በራሷ ጊዜ እባብ ጠመጠመች። በመጠራጠሯና ዳጣንና አቶ ደረጀን ምን እንደሚያወሩ ይዛለው ስትል ግን የተከሰተው ሌላ ነገር ነበረ። አቶ ደረጀና ሰላም መኪና ውስጥ ቁጭ ብለው ስለ ጠፋችው ልጃቸው እያወሩ እርግዝና እንዴት ነበረ ብሎ በጠየቀ ሰዓት ሰላምም አለች እርግዝና እጅግ በጣም ጥሩ ነው፣ ደስ የሚል ነው አለችው። እሷም አለች እባክህ ልጅሽ ወንድ ነው ሴት ስላት እኔ ሴት ቢሆን ነው የምፈልገው፣ ምክንያቱም አስቤና አቅጄ ያደረግኩት ነገር እህቱን እንድትፈልግ ሴት ብትሆን ደስ ይለኛል። ስሟንም ምትክ እላታለሁ። ወንድ ከሆነ ደግሞ ምትክ እለዋለሁ አለች። ጥሩ ነው አላት አቶ ደረጀ። ስለ ልጄ ምን አዲስ ነገር አለ አለች። እባክህ ቀጠሮ አታብዛብኝ፣ 19 ዓመት ሙሉ ታግሻለሁና አሁን ግን ይበቃኛል አለች። አሁንም መልስህ ታገሽ እንዳይሆን፣ ካሁን በኋላ የምታገስበት ነገር ምንም ነገር የለኝም። በዚሁ ከቀጠለ ሁሉንም ነገር ለማርታ ፍርጥርጥ አርጌ ነው የምነግራት አለችው። አታደርጊውም ሰላም ይህን አታደርጊም። ምን ያህል እኔ ለቤተሰቦቼና ለሚስቴ ያለኝን ክብር ታውቂያለሽ አላት። እንግዲህ የባለፈው ክፍል ላይ ይህንን ነገር ያደረገው አቶ ደረጀ ለዳጣ ሲናገር ሰክሮ እንደሆነ ተናግሯል። ቢሰክርም ግን በማን ቀን ይችን የዳጣን እናት እንደሚፈልጋትና እጅግ ቆንጆ እንደሆነች ተናግሮ ነበረ። አንተ እኮ ነህ አለችው ሰላም። እርግዝናው ከተፈጠረ በኋላ ተው እያልኩ ተፈጠረ። ከዚያም በኋላ ደግሞ የወለድኩ ጊዜ ያሸሻሃት ታውቃለህ አይደል? አንድ ቀን ሰፕራይዝ አደርግሻለሁ ብለኸኝ ነበረ። ያ ቀን ግን 19 ዓመት ሆነው አለች ሰላም። አሁንም ቢሆን ጊዜው አልረፈደም፣ አደርግሻለሁ፣ ግን ይህን ነገር እንዳታደርጊ አላት። ጋሼ ተገድጄ ነው፣ ጠንቶብኝ ነው፣ ስለዚህ ለማድረግ እገደዳለሁ። እኔ ልጄን በመጠበቅ ደከመኝ አለችው። ታውቃለህ ሞት ዛሬ ነገ ብሎ አይመጣም። ብሞትስ ልጄን ሳላገኛት አለች። ደግሞም አሁን ወልጄ ብሞትስ እህታማቾቹ ወይም ከወንድሟ ጋር ሳትገናኝ እኮ ልትቀር ነው አለች። አቶ ደረጀ ሁሉንም ነገር እንደሚያስተካክልላት ቃል ገባላትና በል እንግዲህ ወደ ግቢ ያስገባኝ አለችው። አቢጌል እንግዲህ ይህንን ድብቅ ካሜራ መኪና ውስጥ አስቀምጣ ስለነበረ ዳጣን አለቻት ከአባዬ ጋር ሂደሽ የሆነ ነገር ትገዥልኛለሽ አለቻት። እሺ ምንድን ነው ግን አንቺ ሂደሽ መግዛት አትችይም ወይ አለቻት። አይ እኔ ሄጄ መግዛት አልችልም፣ አንቺ ከአባዬ ጋር እንድትሄጂ ነው የምፈልገው አለቻት። ዳጣም አለች አሁን አባዬ የለም አለች። ሰላም ቀጠሮ ስላላት ሆስፒታል ይዞ ሄዷል አለች። አቢጌልም ደስ አላት። ምክንያቱም ሰላም ጋር ያላቸውን ነገር ባለፈው ሲያወሩ ስለጠረጠረች አሁንም መኪና ውስጥ እንደሚያወሩ እርግጠኛ ነበረች። ከዚያ በኋላ አቶ ደረጀ ቤት ከገባ በኋላ መኪናውን ልትከፍት ሞከረች፣ ግን አልቻለችም ነበረ። ውሃን ሂጂና ከአባዬ ቀስ ብለሽ ቁልፍ ሰርቀሽ አምጪልኝ አለቻት። ውሃን በተላከችው መሰረት በቤት ገብታ እንግዲህ ባልና ሚስቶቹ ሞቅ ባለ ወሬ እያወሩ እያለ ቁጭ በይ አሏት።
ከዛ ወሬያቸውን ቀጠሉ ባልና ሚስቶቹ። እሷም እጇን ላክ ታደርጋለች። ወይዘሮ ማርታ ፊቷ ክሽፍ አለ። አሁንም ተመለሰች። ሁለተኛ እንደገና እጇን ስትልክ አቶ ደረጀ እጇን ያዟት። ውሃ ምን ፈልገሽ ነው አሏት። አባዬ እኔ ምንም አልፈለግኩ ከአባትሽ ኪስ ብር ልትወስጂ ነው አሉ ወይዘሮ ማርታ አለች። እሷም እኔ አቢጌል የአባዬን ቁልፍ ሰርቀሽ አምጪልኝ ብላኝ ነው እንጂ እኔ ምንም ነገር ፈልጌ አይደለም አለች። አቢጌል እንግዲህ እንደምታየው እና ሁሉን ነገር እስከምሰማ ቸኩላለች። ከዛ በኋላ ሂጂ ጥሪያት አሉ። እንግዲህ አቢጌል አባቷን ካገኘች በኋላ እኔ ወደ ሆነ ቦታ እንድትወስደኝ ስለፈለግኩ ነው አለች። መኪና ውስጥ ግቢ ካሏት በኋላ እንግዲህ የሆነ ነገር ውሃ እንዲታመጣላቸው ሲጠሯት ውሃ ባለመስማቷ እሷ ውሃን እየጠሩ እያሉ የድብቅ ካሜራውን ካስቀመጠችበት አነሳችውና አባዬ በቃ የሌላ ጊዜ ትወስደኛለህ ብላ ተመለሰች። ከዛ በኋላ ቤት ከገባች በኋላ ናርጁ ጋር ደውላ እንዴት ማዳመጥ እንዳለባትና እንዴት መክፈት እንዳለባት ነገር ጠየቀችው። እሱም በጠየቀችው መሰረት ሚሞሪውን አውጥተሽ ወደ ስልክሽ መጨመር ነው አላት። በጧቱ ወደ እናቷ ክፍል ሂዳ እናቴ በእኔ ትኮሪብኛለሽ ወይ? እርግጠኛ ነኝ የሆነ ነገር ዛሬ አግኝቻለሁኝና ስለዚህ እኔ ካዳመጥኩት በኋላ አንቺ ደግሞ ትሰሚዋለሽ አለቻት። እስኪ አመናው ላይ ቤ አንቺ ነገር አያልቅብሽም እያለች ወይዘሮ ማርታ ከፊቷ አባረረቻት። ዳጣና ናታን እንግዲህ ጦፍ ያለ ፍቅር ውስጥ ገብተዋል። ወይዘሮ ማርታ ይህ ነገር አሳስቧታል። አቶ ደረጀ ወይዘሮ ማርታ ጋር ከደወሉ በኋላ ናፍቀኝ ነው ወይ እያለች መቀለድ ጀመረች። እሱም አለ ቀላል እያለ አቾፈና ከዛ በኋላ ስለ ዳጣና ስለ ናታን እንደደበራት የፈራችውን ነገር እንደደረሰ ነገረችው። እሱም አለ ዳጣንንም ናታንንም ቁጭ አድርጌ ማናገር እችላለሁ፣ አብሽሪ ችግር የለውም አላት። እሷም አለች እሺ አለች። እንግዲህ ውሃና ሰላም እያወሩ እያሉ መቼ ነው የምትወልጂው አለቻት። ከዛም አሁን እየተቃረብኩ ነው፣ ወንድም ወልድልሻለሁ፣ ወንድምሽ ነው አለቻት። ከዛም ሂጄ ለእናቴ ልንገራ ስትል አረ ስቀልድ ነው አለች። የሚበላ ስትጠይቃት በይህን ነገር መርሳት ስላለብሽ ለኪችን ገብተን እንስራ አለቻት። ውሃ ግን ወደ ናታንና ወደ ዳጣ ሂዳ ሰላም ያለቻትን ነገረቻት። አቢጌል እንግዲህ ይህም ነገር ሰላም ነስቷታል። ዳጣና ናታን ስለ ሰላም ልጅ እያወሩ አባቱን ሳታስተዋውቀን ልትወልድ ነው አይደል አለ። እሷም አለች ወንድምሽ ነው አለችኝ እኮ አለች። ከዛ ሁለቱም ተያዩና አቢጌል አልሰማችሁ ጉድ፣ በይ ሰላምን አትስሚያት አሉ። አቢጌል እንግዲህ ሰላሟን የነሳት የዛ የድብቅ ካሜራ ስለነበረ ካሜራውን ከፍታ ማዳመጥ ጀመረች። ካሜራውን ከፍታ ማዳመጥ ስትጀምር እጅግ በጣም ደነገጠች። የሰማችው ነገር በፊት ስጠረጥረው የነበረው ነገር ስለሆነ እሷ ሰላምና አቶ ደረጀ ሲያወሩ የነበረውን ወሬ ሁሉ ስጠረጥረው የነበረ ስለነበረ አሁንም አፏን ይዛ በመገረም በመደንገጥ አባዬ እንዴት ይህን ሊያድርግ ይችላል በእናቴ ላይ እያለች ራሷን ወደ መሳት ደረጃ ደረሰች። እንግዲህ አቢጌል አንዳንድ ጊዜም ነገሮችን ሁሉ ብታበዛውም ግን ጥርጣሬዋ ትክክል ነው። ባለው በናታንና በዳጣ መካከል ያለውን ጥርጣሬዋ ትክክል ነው። አቶ ደረጀና ሰላምን መጠርጠሯ እንግዲህ ትክክል ነበረ። አቢጌል ሁሉን ነገር ስትከታተል በአይነ ቁራኛ ነው። ሁሉ ነገር ቶሎ ይገባታል፣ ግን የሚረዳ ሰው የለም። አሁን ይህንን ቪዲዮ ድምፅ ሪከርድ ከሰማች በኋላ
እሷ ራሱ ግራ ገብቷታል።